ከነዚህ መንገዶች የምትመርጡት ስለናንተ ድብቅ ማንነት ይናገራል። የናንተ ምርጫ ከነዚህ መንገዶች የትኛው ነው? ከነዚህ መንገዶች የመረጫችሁት ቁጥር 1 ላይ ያለውን መንገድ ከሆነ ያ ማለት እናንተ በጣም ብቸኝነት የሚያስደስታችሁ፣ ብቻችሁ መሆን የሚያስደስታችሁ፣ በጣም ደግሞ ጠንቃቃ የሆናችሁ፣ በጣም በጥንቃቄ ሁሉን ነገር የምታደርጉ አይነት ሰዎች ስትሆኑ ኢንትሮቨርት ከሚባሉ መካከል የምትመደቡ ናችሁ። ኤክስትሮቨርት አይደላችሁም፣ ኢንትሮቨርት ናችሁ። በጣም አድቬንቸር የምትወዱ ናችሁ። ጀብዱን የምትወዱ የምትጋፈጡ አይነት ሰዎች ስትሆኑ ነገሮችን ደግሞ በራሳችሁ መንገድ ማድረግ ያስደስታችኋል። ሰው ሲመራችሁ ሲያዛችሁ አትወዱም። በራሳችሁ መንገድ አንድን ነገር ማድረግ የምትወዱ ናችሁ። ዙሪያችሁ በጣም ጸጥ ያለ ሲሆን ገለልተኛነትን የምትወዱ ስትሆኑ ውስጣችሁ ግን በጣም ከፍተኛ ትርምስና ጫጫታ፣ የሐሳብ ብዛት ያለባችሁ አይነት ሰዎች ናችሁ። ከፍተኛም አንድን ነገር የማወቅ ጉጉት አላችሁ። ይህም ሁል ጊዜ ወደ እድገት የሚመራችሁ ባህሪያችሁ ነው ማለት ነው። ነገር ግን ከነዚህ መንገዶች የመረጣችሁትና የወደዳችሁት ወይም መሄድ የምትፈልጉት ቁጥር 2 ላይ ባለው መንገድ ከሆነ ያ ማለት እናንተ ውበት አድናቂዎች፣ ውበትን የምትመለከቱ አይናችሁ ለውበት ለአርት የተከፈተ አይነት ሰዎች ስትሆኑ ከፍተኛም የፈጠራ ችሎታ ያላችሁ ሰዎች ናችሁ። እንዲሁም እናንተም በራሳችሁ ዓለም መኖር የምትወዱ፣ በጸጥታ መመላለስን መኖርን ያን ያህል ውካታ ጫጫታ የማትወዱ ሰዎች ስትሆኑ በጣምም ደስተኛ አይደላችሁም፣ በጣምም ደግሞ ሐዘን የሚወስዳችሁ አይነት ሰዎች አይደላችሁ። በጣም ሴፍ መሆንን ወይም ደህንነትን የምታስቀድሙ፣ ምቾታችሁን በፍጹም ማስነካት የማትወዱ ሰዎች ስትሆኑ ውስጣችሁ በጣም ከፍተኛና ኃይለኛ ስሜት አለ። ያንን ግን ሁል ጊዜ በራሳችሁ ዙሪያ ብቻ የምትይዙ እንጂ ሌሎች ላይ ስሜታችሁን፣ ሐሳባችሁን፣ ኃይለኛነታችሁን የማትገልጡ ሰዎች ናችሁ ማለት ነው። ነገር ግን ከነዚህ መንገዶች የመረጣችሁት ቁጥር 3 ላይ ያለውን መንገድ ከሆነ ያ ማለት እናንተ በጣም ጀብዱ የምትወዱ፣ ጀብደኛ እና በጣም ጠንካራ ኃይለኛ የሆነ ልብ ያላችሁ ሲሆን በትንሹ በስሱ ሳይበዛ ኃላፊነትን ሪስክን መውሰድ የምትችሉ በጣም ስራ ወዳዶች፣ ስራ መፍታት ወደ ድብርት ራሱ የሚወስዳችሁ፣ ስራ መስራትን የምትወዱ፣ በዛው ልክ ደግሞ ራሳችሁን መሸለም ራሳችሁን መንከባከብ የምታዘወትሩና ለራሱ አሳቢ የሚባል አይነት ፐርሰናሊቲ ያላችሁ ናችሁ። እንዲሁም በዙሪያ ላሉ ሰዎች በጣም ጥሩ ጓደኛ መሆን የምትችሉ፣ በጣም ታማኝ፣ ለጓደኝነትም ሰዎች ባደራ ለሰጧችሁም ነገር በጣም ታማኞች፣ ነገር ግን የሚመቹህንና ከሐሳብህና ከባህሪ ጋር የሚሄዱ ሰዎችን ብቻ በዙሪያችሁ የምትሰበስቡ አይነት ሰዎች ናችሁ። ነገር ግን ከነዚህ መንገዶች የመረጣችሁት ቁጥር 4 ላይ ያለውን መንገድ ከሆነ ያ ማለት እናንተ ለየት ያለ ባህሪ ያላችሁ፣ በጣም ወጣ ማለት የምትወዱ ግን በመልካም ዊርድ የሚባል አይነት ቢሆንም ግን ይሄ በመልካም ሳይዱ ብቻ ወጣ ያላችሁ፣ ብዙ ጊዜ ከማህበረሰቡ አካሄድና አስተሳሰብ ጋር መስማማት የማይሆንላችሁ ወይም የማትወዱ፣ ጎልቶ መታየትን፣ ትኩረት ማግኘትን በጣም የምትወዱ፣ እንዲሁም ቀልደኛ፣ ድራማዊ የሆነ በጣም ደመቅ ያለ በቃ ቀልደኛም ድራማቲክ የሆነ ላይፍም ያላችሁ አይነት ሰዎች ስትሆኑ ህይወት ወዳዶችም ናችሁ። ህይወታችሁን በጣም ነው የምትወዱት። ከዚህ የተነሳ ሰዎች በቀላሉ በእናንተ ይሳባሉ። ሌሎችን የምትማርኩ በጣም ደፋር ነው። ያሰባችሁትን ያቀዳችሁትን ለማድረግ በጣም የምትደፍሩ፣ ኢዝሊ ደግሞ በጣም በቀላሉ ጓደኛ መመስረት የምትችሉ ናችሁ። የእናንተ ችግሩ ነገሮችን እንደ ቁም ነገር አለመያዛችሁ ሲሆን የምትመከሩትም አንዳንድ ነገሮችን በቁም ነገር እንድትይዙ ነው ማለት ነው። ነገር ግን የእናንተ የመንገድ ምርጫ ቁጥር 5 ላይ ያለው መንገድ ከሆነ ያ ማለት እናንተ በጣም ትሁት፣ ቁም ነገረኛና ከፍተኛ የህይወት የባህሪ ብስለት ያላችሁ ናችሁ። በቀላሉ ሰዎች የማያናዷችሁ፣ ምክንያቱም መረጋጋታችሁን በማንኛውም ሁኔታ ውስጥ መጠበቅ የምትችሉ ሰዎች ስትሆኑ
ችግር ውስጥም ስትገቡ ያንን ችግር ቶሎ መርሳትና ይቅር ማለት የምትችሉ አንዳንድ በደሎችንም በቀላሉ ይቅር ማለት የምትችሉ ህይወትን በፈገግታ የምትቀበሉ ክፉ ቀኖችንም ፈገግ ብላችሁ ማለፍ የምትችሉ አሉባልታ የሚባል ነገር ፈጽሞ የማያውቃችሁ እንዲሁም ፔሲሚስት አይደላችሁም። ህይወትን በጨለምተኝነት ማየት፣ ማማረር፣ መጨነቅ ፈጽሞ ወደ እናንተ የማይደርስ አይነት ሰዎች ናችሁ። ነገር ግን የእናንተ የመንገድ ምርጫ ቁጥር 6 ላይ ያለው ከሆነ ያ ማለት እናንተ ችግራችሁን በፍጹም ለሰው የማታማክሩ በራሳችሁ መንገድ ፕሮሰስ አድርጋችሁ መፍታትን ማድረግን የምትወዱ በተመሳሳይ መልኩ ግን በጣም ለሰው አዘንተኞች ሰውን በጣም ለሰው የምታዝኑ የምትራሩ ህልመኛና የምናብ ሰው በጣም ህይወታችሁን አርቃችሁ የምታዩ በዛው ልክ ደግሞ ሰዎች ስለናንተ ስለሚያስቡት ነገር ግድ የማይሰጣችሁ ግን ደግሞ ለነገሮች ስስ ልብ ያላችሁ በዛው ልክ ይህ ማለት ሰዎች ለሚሉት ነገር ማለት ሳይሆን የሌሎችን ነገር ቶሎ አንደርስታንድ የምታደርጉና በቻላችሁት መጠን ከሌሎች ጎን መቆም የምትችሉ እናንተ ግን ያንን ከሰው ያን ያህል የማትጠብቁ አይነት ሰዎች ናችሁ። ይህ ፐርሰናሊቲስ ማንነታችሁን ከገለጠላችሁ በኮሜንት ሴክሽን ላይ አሳውቁኝ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። አመሰግናለሁ።